የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬም እንደተለመደው እንግዳ ይዘንላችሁ ቀርበናል። እንግዳችን አዲስ አይደሉም። ከዚህ በፊት ሶሎዳ ሚዲያ ቀርበው ማብራሪያ ሰጥተው ነበር። እንግዲህ እንግዳችን የትንሣኤ ሰብዓ እንደርታ ፓርቲ ሊቀመንበር ናቸው። የበለጠ ራሳቸውን ያስተዋውቁናል። ከዚህ በፊት ሁሌ መግቢያችን የምናቀርበው ጥያቄ ግን አለ። የሶሎዳ ሚዲያ ሀሳቦች ተደራሽ እንዲሆኑ ላይክ እና ሳብስክራይብ፣ ኮሜንት ማድረግ አትርሱ። ጥሩ ቆይታ ይኖራችኋል ብዬ ተስፋ አድርጋለሁ። ከኛ ጋር እንድትቆዩ ወዲሁ ጠይቃለሁ። አቶ ከበደ እንኳን ወደ ሶሎዳ ሚዲያ በሰላም መጡ። አንተም የሶሎዳ ሚዲያ ተከታታዮችም እንኳን ደህና ቆያችሁኝ። አመሰግናለሁ። መልካም። እስኪ ወደ ዋናው አጀንዳ ከመግባታችን በፊት የሰብዓ እንደርታ ዓላማና ራዕይ የፓርቲውን ዋና ዋና ዓላማዎቹ አጠር አድርገህ ልትገልጽልን ለተከታታዩ። እንግዲህ ይህንን አጋጣሚ ሲገኝ ያው የፓርቲው ዓላማ ማስተዋወቅ ስላለብን። አመሰግናለሁ ሚኪ። ትንሣኤ ሰብዓ እንደርታ እንግዲህ እንደርታዊነት መንገዳችን ኢትዮጵያዊነት መዳረሻችን በሚል የተቋቋመ ፓርቲ ነው። እንግዲህ እንደምታውቀው እንደርታ የትግራይ ዋና ከተማ መቀሌ የሚገኝበት ከዚህ በፊትም ከአክሱም ውድቀት በኋላ ወይም ከአክሱም ዘመነ መንግስት ውድቀት በኋላ ከ9ኛ ክፍለ ዘመን መጨረሻ አካባቢ ጀምሮ የትግራይ መናገሻ ወደ ከአክሱም ወደ እንደርታ እንጣሉ የመጣበትና ለ400 ዓመታት የትግራይ ከዛም የኤርትራ ከዛም የሰሜን ኢትዮጵያ የጎንደር፣ ጎጃም፣ ሰሜን ሸዋ አካባቢ በአንድነት አቢሲኒያ ተመስርቶ ይህንን በመሰረታዊ ሂደት ላይ አሻራውን ያኖረ ማህበረሰብ ነው። የሰብዓ እንደርታ ማለት በደርግም በኃይለ ሥላሴም በነበሩ በጠቅላይ ግዛትም በዚህ በክፍለ ሀገር ጊዜም ሰፊ አውራጃ ትግራይ ውስጥ ካሉ እጅግ በጣም ሰፊ ትልቁ አውራጃ ነበር። ከሁሉም ከተንቤን፣ ከአድዋ፣ ከአጋሜ፣ ከራያ፣ ከአገው በዚህ በሰቆጣ በኩል እንደዚሁም በአሰብ ድረስ የተለጠጠ ሰፊ ግዛት ነበረ። በደርግ ክፍለ ሀገር ተብሎ በተሰየመበት ጊዜም በተመሳሳይ በተለይ ቀደም ሲል የክልተ አውላዕሎ ተብሎ የሚጠራም ጭምር እስከ 1907 ድረስ ያው የእንደርታ አካል ነበር። እንደርታ በጣም ሰፊ ከመሆኑ የተነሳ ሁለት ቦታ ላይ ተከፍሎ አንዱ የክልተ አውላዕሎ አውራጃ ተብሎ ዋና ከተማው ውቅሮ የሆነበትና ሌላው ደግሞ የእንደርታ ሆኖ የሰብዓ እንደርታ ሆኖ የቀጠለበት ዋና ከተማውን መቀሌ አድርጎ ማለት ነው። ሰብዓ እንደርታ ብለን ስንነሳ መሰረታዊ ነገሮቻችን በትግራይ ውስጥ ህወሓትን የሚመስል ትግራዋይነት ነው እንጂ ባለፉ 50 ዓመታት በተለይ ደግሞ ባለፉ 30 ዓመታት ህወሓት የሚመስል ትግራዋይነት ተፈጥሮ ሁሉም ሊባል በሚችል ደረጃ በየአካባቢው ያሉ ማንነቶች እና ባህሎች፣ ትውፊቶች ተጨፍልቀው ህወሓት እንዲመስሉ የተደረገበት የዚህ ደግሞ ቁጥር አንድ ሰለባ የእንደርታ ማህበረሰብ የክልሉ ዋና ከተማ ያለበት እና የፖለቲካ የኢኮኖሚ እና ማህበራዊ ማዕከል እንደመሆኑ መጠን የስርዓቱ መናኸሪያ ነው። የስርዓቱ ዋና መቀመጫ እንደመሆኑ መጠን የስርዓቱ የመጀመሪያው ተጠቂ ይሄ አካባቢ ነው ቢባል ማጋነን አይሆንም። በተለይ ከመሬት ወረራ ጋር ተያይዞ ይሄ በዘያችን እንዳንናገር ባህላችን ቅድም ያልኩ ታሪኮቻችን ከካሪክለም እንዲወጡ ተደርጎ ኦቨርኦል ትግራይ ከ1967 ህወሓት ከተፈጠረ ወዲህ ያለው ብቻ ነው ታሪክ እንዳላት ተደርጎ የሚጻፈው። አክሱም ላይ ይቆምና ከአክሱም በኋላ ያለው እንደ ትግራይ አካል እንደ ትግራይ ታሪክ ተደርጎ አይቆጠርም። እሱን በሙሉ ወጥቶ አክሱም ይልና ዘሎ የልክ ህወሓት ከተመሰረተ ወዲህ ያለው ታሪክ ነው የትግራይ ካሪክለም ውስጥ ነው የገባው። በሁሉም መንገድ በቋንቋችን፣ በባህላችን፣ በታሪካችን እነሱም የሚፈልጉት አይነት የኛን ያልሆነ እኛን ያልኖርንበት እኛን የማይመስል
መሰረቱ ኤርትራ ሐማሴን የሆነ ከቋንቋ ጀምሮ ኢቨን ትግራዋይ እንኳን የማይመስል በኃይል ስለተጫኑብን ይህንንም ያው በቅንነት ማህበረሰቡ የኛ ናቸው ከሚል እሳቤ በክፋት ይሆን አልመሰለውም ነበር እና ግን ሲታይ ሲስተማቲክ እና ስትራክቸራል በሆነ መንገድ የማጽዳት ስራ ይሄ ኢትኒክ ክሊንሲንግ የምንለው ስልታዊና ስርዓታዊ በሆነ መንገድ ማህበረሰባችን ላይ ሲፈጸም ላለፉት 30 ዓመታት በእርግጥ ከ1969 ጀምሮ ይሄ ሕንፍሽፍሽ ተብሎ የሚታወቀው የፖለቲካ ቀውስ ከዛ ያሩ የሚጀምረው ብዙ የእንደርታ ሊቆች በበረሃ ላይ የቀሩበት ከፍተኛ የሚባሉ አመራሮች በሀሳብ ልዩነታቸው ምክንያት አውራጃዊ ታፔላ ተለጥፎባቸው በግፍ በህወሓት ሴራ የታረዱበት ሁኔታ ከዛም ደግሞ በእንደርታ ውስጥ ከዛም ሌላም ተንቤን አጋሜ ራያ ሌላም አካባቢ ላይ ተደርጓል። በዋናነት ግን ትንሽ የዋና ከተማውን እንደመሆኑ መጠን ለትምህርትም ለስልጣኔም ቀረብ ያለ ማህበረሰብ ስለነበር ለትግሉም ይበልጥ በተለይ የእድገት በህብረት የሚባል ዘመቻ ከመቀሌ ወደ መላ ትግራይ ወጣቱ ተማሪው በሚሰማራበት ጊዜ ከፍተኛ ቁጥር ያለው ወጣት ከእንደርታ ወደ በረሃ ወደ ትግሉ ገብቷል። ይህ ወጣት በተለይ ያሰጋናል ብሎ ያሰቡት የነቃውና ቻሌንጅ ያደረጋቸው በረሃ ላይ እንዲቀር አድርገውታል። የእንደርታ ኤሊት ሙሉ በሙሉ ሊባል በሚችል ደረጃ ከባድ ጭፍጨፋ ነው የደረሰበት። ከዛም ነጋዴዎች፣ ሃይማኖት አባቶች፣ መሪዎች እና የተለያዩ እንደርታ ውስጥ እየተወሰዱ በሌሊት እየታፈኑ እየተወሰዱ ደዛቸው የጠፋ የሞቱ ይኖሩ እንኳን እስከማይታወቅ ደረጃ አሁንም ድረስ ብዙ እንዲሆኑ ተብለው እንኳን ለቤተሰብ አድሬስ ሳይደረግ ስጋቴ ናቸው ብሎ ያላቸው የየአካባቢው ሊቆችን የማጥፋት ስራ ሲሰራ ነበረ። ይሁንና ታሪክ አሸናፊዎች ስለሆነ ደርግን አሸንፎ ስርዓት በመመስረቱና የመንግስትን ስልጣን በመያዙ ምክንያት የዚህ ድርጅት ቆሻሻ ታሪኮች፣ የወንጀል ታሪኮች፣ ብዙ የጦር ወንጀሎችን ፈጽመዋል፣ ብዙ የዘር ማጥፋት ስራዎችን ፈጽመዋል። ስለዚህ እነዚህ ነገሮች አሸናፊ ከመሆን ጋር ተያይዞ ወንጀሎችን ተሸፍኖለት በራሱ የጀግንነት ታሪክ የራሱ ለጋሲ ብቻ ነበር የተጻፈው። እንደዛም ሆኖ ግፉ ቀጠለ። እንደምታውቀው መቀሌ ውስጥ ሙሉ በሙሉ ሊባል በሚችል ደረጃ መቀሌ ብቻ አይደለም ጠቅላላ ዞናችን ውስጥ ሙሉ በሙሉ ሊባል በሚችል ደረጃ ነባር ስሞች እየተቀየሩ በታጋይ ስም ደጀን፣ መትከል፣ ዋልታ እንደዚህ በተለይ በመለስ ስም በአት ቀበሌዎች በአት ቦታዎች ጠቅላላ ሊባል በሚችል ደረጃ ደርግ ጭምር የሰራቸው እነዚህ የፓርኮች የግሪን ኤሪያዎች እንኳን ሳይቀሩ በመለስ የተሰየሙ የመለስ አረንጓዴ ፓርክ የተባለ ምንም አንድ ተክል ተክሎበትም ኦቨርኦል የማጽዳት ይሄ እንግዲህ አንድን ማህበረሰብ ስታጸዳው ከታሪኩ፣ ከባህሉ፣ ከቋንቋው፣ ከስራ ከአስተዳደራዊ መዋቅር ነቅለህ ዘይን ደግሞ መሬቱንም ጭምር ቀምተህ በአንተ ስርዓት ውስጥ ታዛዥ አሽከር እንዲሆን የማድረግ ስራ ሲሰራ ቆየ። ይሄ እንደ ኮዝ ወስደን አይ ትግራይ ጨፍላቂ ስርዓት ነው የተፈጠረው፣ በትግራዋይነት ስም ጨፍላቂ ስርዓት ነው የተፈጠረው። ምክንያቱም ይሄ ባህልን፣ ቋንቋን፣ ትውፊትን አጥፍቶ ከዛም ደግሞ አካባቢን ራስን እንዳታስተዳድር አድርጎ እሱ የሚፈልጋቸው ከአንድ አካባቢ እና ከአንድ አካባቢም የአንድ ቡድን የጥቅም ትስስር ያላቸው የደምና የጋብቻ ትስስር ያላቸው ሰዎችን በመላ ትግራይ የመደበ ከዛም በየአካባቢ ራሱ ኮራፕትድ የሆኑ በስነ ምግባርም በአቅምም ደካማ የሆኑ በስነ ምግባር ብልሽ የሆኑ በየአካባቢ ራሱ አሽከሮች እየፈጠረ የመጣበት ሁኔታ ነበረ። አዘይንድ እኛ ያገኘናት ትግራይ እኛን ማትመስል እኛ ከአያቶቻችን ከቅድመ አያቶቻችን
የወረስናቸው ትውፊቶችን ያጠፋች፣ ባህሎች፣ ቋንቋችንን፣ ታሪካችንን ያጠፋች ከዛም አልፎ ተርፎ አካባቢያችንን እንድናስተዳድር የማትፈቅድና ጭራሽ መሬታችንን ሀብታችንን ቀምተው እኛ የነሱ ጭሰኛ እንድንሆን እና በድህነት እንድንኖር የተደረገበት ሁኔታ ስላለ ይሄ መቀልበስ መቻል አለበት። እንግዲህ በተለያዩ ሙቭመንቶች ለማድረግ ተሞክሯል። የተለያዩ ህዝባዊ እንቅስቃሴዎች ባለፉት 20 ዓመታት እንደርታ ውስጥ እንደምታውቀው በልማት ማህበራትም በተለያዩ ሲቪክ ሙቭመንትም በኳስም በምንም አጋጣሚዎች ማህበረሰቡ ተቃውሞን ያሰማ ነበር። ግን ይሄ በዛ መንገድ የምትመልሰው ስላልሆነ እንደ አይነት ጥያቄዎች ፖለቲካዊ ጥያቄዎች ስለሆነ የግድ ፖለቲካዊ ትግል አድርገህ ነው ልትመልሳቸው የምትችል የሚል አንዱ ኮዛችን ይሄንን ነው። ሁለተኛ እንደ አንድ ማሳያ መቀሌ ሙሉ በሙሉ የከተማ አስተዳዳሪዎች፣ የመሬት ጽሕፈት ቤት ኃላፊዎች፣ መሐንዲሶች ኦቨርኦል ይሄ ጠቅላላ ለመዝረፍም ለማህበረሰቡ ከመሬቱ ለመንጠቅ በጣም ስልታዊ በሆነ እና ስርዓታዊ በሆነ መንገድ እስካሁኗ ደቂቃ ድረስ በእነሱ ቁጥጥር ስር ያለበት ሁኔታ እጅግ በጣም ነው። የዚህ ስርዓት የዚህ የማህበረሰባችን ጽንተት ማሳያ ደግሞ እዚህ አዲስ አበባ ላይ የምታየው መሀል ሀገር ላይ ያለው የትግርኛ ተናጋሪ በልመና እና በዝቅተኛ ሊባል የሚችል የስራ እርከን የሚተዳደር ህብረተሰብ ክፍል ከእንደርታ የመጡ ናቸው። በልመና የተሰማሩ ሙሉ መጥረጊያ እያዞሩ የሚተዳደሩ ያ ሀብታም ገበሬ ሰፊ የሚታረስ መሬት ያለው ህዝብ በመሬቱ በአካባቢው ራሱ በራሱ እንዳያስተዳድር ተደርጎ መሬቱንም ጭምር ተቀምጦ ለልመናና ለስደት የተዳረገበት እንደ ማህበረሰብ አጽደቱ ያጸዱበት ሁኔታ የጸዳ እንደ ማህበረሰብ የኤትኒክ ክሊንሲንግ የዘር ማጽዳት ወንጀል የተፈጸመበት የተቀረው ግን አቅማቶ አንገቱን ደፍቶ በእነሱ ስር በተገዥነት እየኖረ ያለበት ሁኔታ ነው የነበረው። ይሄ አንድ ኮዝ ነው። ሁለተኛው ኮዝ የእንደርታ ህዝብ ቅድም እንዳልኩ ኢትዮጵያን ከመሰረቱት እና በኢትዮጵያ ታሪክ ውስጥ ትልቅ አሻራ ያለው ነው። ስለዚህ በኢትዮጵያዊነቱ የሚደራደር ህዝብ አይደለም። ምክንያቱም እንዳልኩ አክሱም ኢትዮጵያ የአክሱም ትንሿ ግዛት ነች ብለን ነው እኛ የምናምነው። ምክንያቱም አክሱም ትልቅ ኪንግደም ነበረ። በዓለም ከነበሩ 4 ኪንግደሞች አንዱ ነበር። በውስጥም በውጭም ጠላት በተነሳበት ጊዜ አክሱምን እየተሸረሸረ በስተመጨረሻም የተበታተነበት ሁኔታ ነበረ። ይሁንና የአክሱም ቀደምት የአክሱም የስልጣኔ የነበራቸው ህዝቦች ከአክሱም ባክ አድርገው ወደዚህ ወደ እንደርታ ተንቤን ወይ ተብሎ አሉ የሚባል አካባቢ ወደዛ ባክ አድርገው ተመልሰው የተነሱበት ሁኔታና ለ400 ዓመታት ከውስጥም ከውጭም የገጠማቸውን ጠላት ቻሌንጅ አድርገው የቆየበት ከዛም ግዛታቸውን እያሰፉ ከሌሎች የሰሜን ኢትዮጵያ ህዝቦች ጋር በጋራ አቢሲኒያን አቁመው በስተመጨረሻ በአጼ ቴዎድሮስ በአጼ ዮሐንስ ዘመነ መሳፍንትን በአጼ ቴዎድሮስ አውቅቶ በአጼ ቴዎድሮስ የተጀመረው በአጼ ዮሐንስ ቀጥሎ በአጼ ምኒልክ አሁን ያለችውን ኢትዮጵያ ወደ አንድ ወደ ማሰባሰብ የተመጣበት ሁኔታ ይሄንንም አቢሲኒያን በመመስረት ሂደት ላይ ክብረ ነገስትን በመጻፍ ሂደት ላይ ትልቅ አሻራ የነበረው እንደርታ ህዝብ ነው። ሌላው በኢትዮጵያዊነቱ የማይደራደር ነው እንደርታ ህዝብ። ነገር ግን አሁን ኢትዮጵያ የተፈጠረው የዚህ ብሔር ፌደራሊዝም የትግራይ ህዝብን እንደርታ ህዝብ በተለይ የትግራይ ህዝብ ደግሞ እንደ አጠቃላይ በኢትዮጵያ ማህበራዊ ኢኮኖሚ ላይ የሚኖረው ተሳትፎ በፋይዳው ልክ ሳይሆን በቁጥሩ ልክ ኢምንት እንዲሆን አናሳ እንዲሆን ይሄ ማይኖሪቲ ወይም ደግሞ ይሄ ህዳጣን ሌቭል ላይ እንዲገባ ያደረገ ህገ መንግስትን ነበር የፈጠሩት። ትግራይ ህዝብ ኢትዮጵያን ያቆመ ጠንካራ ህዝብ ነው። ስለዚህ ኢትዮጵያን በመገንባት ሂደት ላይ ብቻም ሳይሆን ኢትዮጵያን ከጠላት ተከላክሎ ኢትዮጵያን በማጽናትና ለትውልድ በማሻገር ሂደት ላይ ትልቅ አሻራ ያለው ህዝብ ነው። ስለዚህ ይሄንን የኢትዮጵያ ኒኩለስ ወይ የኢትዮጵያ መሰረት የሆነውን ህዝብ ልክ ኢትዮጵያ እንደራሱ እንደ ኢትዮጵያን ባለቤት አድርጎ ከማየት ይልቅ እነሱ በፈጠሩት አርቲፊሻል የፖለቲካ ሴራ ምክንያት እዛም እዚህም ከተለያየ የኢትዮጵያ ህዝብ ጋር እያጋጩት በእነሱ ምክንያት
የዋና ዘራፊ እንደሆነ ተደርጎ የተቆጠረ ኢትዮጵያ እሱ እንደ እሾ የሆነችበት ሁኔታ ተፈጠረ። ይሄ እንደሱ የፈጠሩት ስርዓት ለፈጣሪው ለራሱ ለትግራይ ህዝብ እጅግ በጣም ከባድ ለሀገሪቷም ጠንቅ ስለሆነ እኛ ደግሞ በኢትዮጵያዊነታችን የማንደራደር ስለሆነ አይ እንግዲህ በትግራይ ውስጥ ያለው ይሄ ታህታዊ የውሃታዊ ትግራዋይነትም አንቀበለው። ምክንያቱም ውሃታዊ ትግራዋይነት ማለት የአንድ ቡድን የበላይነት የሰፈነበት ሁሉም የትግራይ አካባቢዎች ራሳቸው በራሳቸው የማስተዳድሩበት በትግራይ ውስጥ ያሉ ጸጋዎች፣ ትውፊቶች፣ ልዩነቶችን የማይስተናገድበት ጨፍላቂ የሆነ ማንነት ነው። ይሄንን አንቀበለውም። ሁለተኛ እኛ የብሔር ፖለቲካ አንቀበልም። ለእንደ ትግራይ አይነት በቁጥር አነስተኛ ለሆነ ግን የላቀ ፋይዳ ያለው በአገር መንግስት ግንባታ ሂደት ላይ የላቀ ፋይዳ ያለው እንደዚሁም ደግሞ ረጅም የስልጣኔ ታሪክ ያለው ህዝብ እንደመሆን መጠን በየትኛውም ቦታ የትግራይ ህዝብ ተወዳዳሪ ነው። ኢትዮጵያ ለሱ ምርቃቱ እንጂ እርግማኑ ልትሆን አትችልም። በኢትዮጵያ ትልቅ ሪሶርስ ያላት ትልቅ ሀገር ነች። እንደዚህም ሰፊ ገበያ ያላት እጅግ በጣም ሰፊ ሀገር ነች። ስለዚህ ለእንደ ትግራይ አይነት ከየትኛውም የኢትዮጵያ ጫፍ ተንቀሳቅሶ ተወዳዳሪ ሆኖ የሀገሪቷን ሪሶርስ ተጠቅሞ ምርታማ የሚሆንበትና ምርቱን ደግሞ መልሶ ባላት የኢትዮጵያ ሰፊ ገበያ ላይ ምርቱን የሚሸጥበት ኢትዮጵያ እንደ እድሉ አድርጎ መቁጠር ያለበት ወላጆቻችንም ይህንን እንዳያሳዩን ትልቅ ሀገር ነው ያስረከቡን፣ ትልቅ ሀገር ነው ያቆዩልን። ትልቅ ቅድመ አክሱም ጀምሮ በአክሱም ከዛ ቀጥሎ አቢሲኒያ ከዛም ኢትዮጵያ ያየ እንደሆነ በጣም ትልልቅ ማይንድ የነበራቸው እኛ ከእንደዚህ አይነት ትልቅ ልብ ትልቅ ራዕይ የነበራቸው ከነ አሉላ ከነ አፄ ዮሐንስ ከዛ ከነ ራስ ወልደስላሴ ከነ ስሑል ሚካኤል የተወለድን ሆነን ሳለ እንዴት ከአክሱም በኋላ እንኳን የነበሩ ነገስታት እንደምታውቀው ነው ከነ እዚህ ወጥተን እንዴት እንዲህ አይነት ትንሽ ነገር እንመኛለን በሚል ኦኬ ይሄ ብሔርተኝነት ጸረ ኢትዮጵያዊነት ሆነዋል። ምክንያቱም እኛ ብሔር መብት እንዲከበር እንፈልጋለን። ነገር ግን የብሔር መብት ለማክበር ብለህ በዘመናት ሂደት የተገነባን ሀገርና እርስ በርሱ የተሰናሰለን ህዝብ የሚያለያይ ፖለቲካ ርዕዮት ግን አንቀበልም። ስለዚህ የዚህ የብሔር መብቱን ይከበር ማለት ብሔር ከአገራዊ አንድነት በላይ ሄዶ ጸረ ሀገር ይሁን ማለት ስላልሆነ አሁን ያለው የብሔር አወቃቀር ጸረ ኢትዮጵያ ጸረ አንድነት ነው ጸረ ሀገር ነው ብለን ስለምናምን ይህንንም ሪቫይዝ መደረግ አለበት። እኛ ከብሔር ፌዴራሊዝም ይልቅ የሁሉንም ቋንቋዎች በያሉበት የሚከበርበት በቋንቋቸው የሚማሩበት በቋንቋቸው የሚዳኙበት በቋንቋቸው የሚተዳደሩበት ሆኖ ግን አንድ አይነት ቋንቋ በአንድ ክልል ይኖር የሚለውን አደረጃጀት ስለማንቀበለው ስለዚህ ይሄ ብሔርተኝነት ጸረ ኢትዮጵያዊነት ስለሆነ ይሄ ራሱ ይሄ ኢትዮጵያን ወደ መበታተን አደጋ እየሄደ ያለው ብሔርተኝነት አቅጣጫውን ፍቶ ጸረ ሀገር የሆነ በመምጣቱ ምክንያት ከታች ከአደኛ የአካባቢያችን ጥያቄ እየመለስን በትግራይ ውስጥ ፍትሃዊ ዲሞክራሲያዊ እና ፌዴራላዊ እና ያልተማከለ ዲሞክራሲያዊ ስርዓት እንዲፈጠር እኛን ከሚመስሉ በየአካባቢ ያካሉ የተጨቆኑ የራያ የተንቤን አጋሜ ሌላም አካባቢ የሽሬ እና ሌሎች አካባቢዎች ወልቃይት ሌላም እነዚህን አካላትም በየአካባቢያቸው ተደራጅተው ከጨቋኝ ስርዓት እንዲላቀቁ ትግሉ ከታች ከራስ ከአካባቢው ነው መጀመር ያለበት። ከአካባቢያችን ይሄ የተሰበከው ጸረ ኢትዮጵያዊነት እየቀለበሰ ኢትዮጵያ ትልቁ ሀገራችን እንደሆነች ከታች ጀምረን እያስተማረን በአካባቢ ያለው ጭቆናንም ያስወገደን ትግራይ የኢትዮጵያ ማዕከል የኢትዮጵያ አንድ አካል ሆና ዲሞክራሲያዊት ያልተማከለ ፌዴራላዊ ስርዓት ያላት ሆና ግን የኢትዮጵያ አካል ሆና እንድትቀጥል ከአካባቢያችን ትግል መጀመር አለብን በሚል የተደራጀ ነው። እነዚህ ናቸው ዓላማዎቹ። ሌላው ግን በአገራዊ አንድነት ላይ ለምሳሌ አንዳንዶች ምን ይሉናል ትግራይን በመሃል ኢትዮጵያ ያላችሁ ትግራይ የሚያፈርስ ነገር ታደርጋላችሁ እንደርታ ማለት እንደርታ የትግራይ አካል ነውና ትግራይ ያፈርስሙ ይላል። አይስተት ነው። እኛ እንደርታዊነት መንገዳችን ኢትዮጵያዊነት መዳረሻችን ስንል እንደርታዊነት መገለጫዎች አሉት። አቃፊነት ነው፣ ብዝሃነት ነው፣ ፍትሃዊነት ነው። ምክንያቱም ትግራይ
እርቅ እንደርታ የሚባል የእንደርታ እርቅ እየተባለ የሚታወቅ የዊን ዊን ሁሉንም የሚያሸንፍበት የፍትህ ስርዓት የነበረው ህዝብ ነው። አቃፊ ህዝብ ነው። መቀሌን የእንደርታ ዋና ከተማና የትግራይ ዋና ከተማ የሆነው ዝም ብሎ አይደለም፣ አቃፊ ህዝብ መሆኑ። ስለዚህኛ አግላዮች አይደለንም። ግን ደግሞ በከተማችን በአካባቢያችን ልንገለል ልንገፋ ደግሞ ስለማይገባን መብታችንን እያስከበረ ሌላውን አቀፈን ማለት ግን እኛ ከአካባቢያችን እንድንጠፋ እንፈቅዳለን ማለት ስላልሆነ ይህንን ለማስቆም ነው የተደራጀ ነው። ሰው በትግራይና በኢትዮጵያ መካከል ትግራይ አለ። እንደርታዊነት መነሻችን ኢትዮጵያ መዳረሻችን ስንል በኢምቢቲን ትግራይ አለ ማለት ነው። ስለዚህ በትግራይ ውስጥ ያለው ጭቆና እንዲቀለበስ እንታገላለን። አዘ ሴም ታይም ደግሞ በየአካባቢ ያለው ጭቆና እየታገልን መዳረሻችን ግን አገራዊ አንድነት ኢትዮጵያዊነት እንዲሆን እናደርጋለን። ሶ በዚህ ሂደት ላይ አይ ከኢትዮጵያ እንገነጠላለን ለሚሉ ኃይሎች አይ እኛ እንግዲህ ይዘው እንዲሄዱ አንፈቅድም። ምክንያቱም እኛ ኢትዮጵያ መስራቾች ነን፣ ኢትዮጵያ አካል ነን። ስለዚህ ትልቅ ኢትዮጵያ የሚባል ትልቅ ሀገር ስላለ ከተቻለ ሁላችንም በሁሉም የትግራይ አካባቢ ሆነ እንዲወገድ በጋራ እንታገላለን። ካልሆነ ግን መሄድ አለብኝ የሚል ካለ ቢያንስ ራሱን ችሎ ይሄዳል እንጂ እኛን ይዞ እንዲሄድ አናደርግም የሚል እኛ የሚመስሉ በተንቤንም በአጋሜም በራያም በሽሬም የተለያዩ እንቅስቃሴዎች ስላሉ ቢያንስ ይሄ ተገንጣይ አስተሳሰብን ለማስቀረት የሚያስችል አደረጃጀት ነው እና ሰዎች ጠባቸዋል ይሉናል፣ እኛ ደግሞ ጠበናልናል የምናስበው የኛ የትግል ስልት በጣም ጥልቅ ነው ብለን ነው። ጠቧል ብለን ሳይሆን ጥልቅ ነው። ምክንያቱም ጸረ ኢትዮጵያዊነት ጥያቄ ያንሳልና በአነሳው ሀሳብ እንገነጠላለን ካሉ አይ እንሄዳለን ካሉ እኛ ኢትዮጵያውያን አንዱ የኢትዮጵያውያን ማስጠበቅ የሚል ሀሳብ ሰንዘረ ስታበቃ እነዚህ ሰዎች ስለ ኢትዮጵያ ስንል እንግዲህ አሁን ያለችው በተጨባጭ ከዛላምበሳ ጀምሮ ሙሉ አድዋ ሽሬም አጋሜም ሁሉም አካባቢ የያዘ ትግራይን የኢትዮጵያ አካል ግዛት አድርገን ካሰብነው የትኛው ክፋል ሰጥተን ነው ለነሱ ማት ይዘው መሄድ ይችላሉ የሚል መልእክት ስላለው ይሄንን መስተካከል አለበት ይችላል ማለት የትኛው ግዛት ይዘው እንዲሄዱ ለነሱ ሄዳለን ካሉ የሚለው ያ እኔ ማለት ዞሮ ህዝቡ ነው የሚወስነው። ይሄ ናሬሽን ጉዳይ ነው። የትርክቱ ግን መስተጋ ማለት አደጋው ማሳየት መቻል አለብን። አሁን ለምሳሌ ትግራይን በተጨባጭ የራሱ እንደሆነች አድርጎ አገረ ትግራይን ፈጥራለሁ ያላለው ኃይል በውስጡም እንዲህ አይነት መበታተንን ሊያስከትል የሚችል አደገኛ ነገር ይቅርና ኢትዮጵያን አፍርሶ አገር ሆኖ ሊሄድ አሁን እጁ ላይ ያለው ክልልም ሊያጣት እንደሚችል ለማሳየት ያህል ነው። ይሄ በትክክል እኛ በደንብ እንጠቀምበታለን። ምክንያቱም ይሄ ግድ ነው። አብረን እንኑር ብለው ከኢትዮጵያ ጋር አብረን እንኑር እያልኩ አይ አብሬ ያሉንም ካለ እንግዲህ እኔንም ይዘኛ ትሄደ ማለት ትክክል ነው የሚሆነው ከተሳካለት ማለት ነው። እርግጥ እኛ የትግራይ ህዝብ ቅድም ብያለሁ ከቅድመ አክሱም ጀምሮ በአክሱም ከዛም ከአክሱም በኋላም አቢሲኒያን መስርቶ አሁን ላለችው ኢትዮጵያም ዘመነ መሳፍንት አብቅቶ አጼ ቴዎድሮስ በኋላ ዮሐንስ ብያለሁ። አጼ ዮሐንስ ማለት የኢትዮጵያ ንጉሠ ነገሥት የነበሩ የትግራይ ሰው ናቸውና ከዛ እንግዲህ እሳቸው የሚያስቀጥሉት ነው። አጼ ምኒልክም ይቺ አሁን ያለችው የኢትዮጵያ ፕሮጀክትን ጨርሰው ኦልሞስት አሁን ያላትን ቅርጽ ያስያዙ ማለት ነው። ስለዚህ እነዚህ ሰዎች መሄድን ቀላል እንዳልሆነ እንዲያዩት ነው። ቀላል አይደለም። ምክንያቱም ያለህንም ጭምር ነው የምታጣው። የአገር ሆናለሁ ስትል አንድ አገር አለን ኢትዮጵያ። እርግጥ ነው እነሱ በተለይንን ጦርነቱን አንዳንድ ጊዜ ሆን ብለው በቃ እንዳደረጉት እስኪመስል ድረስ ማለት ለመገንጠል እንደምቹ ሁኔታ ለመጠቀም እንዳደረጉት እስኪመስል ድረስ በቃ ተጨባጭ አድርጎታል። በቃ የኛ ፍላጎት በቃ ሀገር መመስረት ነው ይላል። እነሱ እነማን ናቸው? ለምሳሌ እንደርታን ይመለከታል፣ ተንቤን ይመለከታል፣ አጋሜ ይመለከታል፣ ራያ ይመለከታል፣ ሽሬ ይመለከታል፣ ኢቭን አድዋ ይመለከታል፣ አክሱምን ይመለከታል ብለህ ስትል እነሱ የሚለውን ነገር ምናልባት ይዘውት የሚሄዱት ኃይል ካለ ኦኬ እነሱ ናቸው መሄድ ያለባቸው እንጂ እኛ ደግሞ በዘሪቨርስ ምክንያቱም ኢትዮጵያ ባይዘው ከትግራይ ጥቅም አንጻርም ነው እኛ ኢትዮጵያ ስንል ዝም ብሎ ለማለት ያህል አይደለም። ኢትዮጵያ ትልቅ ሀገር በጣም ትልቅ ሪሶርስ ነው ያለው፣ ትልቅ ገበያ ነው። የትግራይ ደግሞ
ከፈለጉ መጨረሻ ላይ ስለዚህ ምን የሚለው ኢትዮጵያ ለየትኛው አካባቢ ልንፈቅድላቸው መዳረሻ ለየትኛው አካባቢ ልንፈቅድላቸው ነው ላልከው ነው። የትኛው አካባቢ ልንፈቅድላቸው ነው? እነሱ ምናልባት ሞቢላይዝ አድርገነዋል ብሎ የሚያስቡት ካለ አደጋው በዚህ መንገድ ማሳየት አለብን ነው አደጋው። ምክንያቱም እነሱ ኦኬ ጥሩ በአሁኑ ሰዓት ወቅታዊ ሁኔታ አለ በእንደርታ አካባቢ ትግራይ ውስጥም ይነሳል ጥያቄ በስፋት እናንተም የሰብአ እንደርታ ፓርቲ እንደሆናችሁ ደግሞ አንተም የፓርቲው ሊቀመንበር እንደሆነ አንድ ጥያቄ ልጠይቅህ። አሁን ሰሞኑ ወደ ጀነራል ታደሰ ወረደ የወረዳ እንደርታ ምክር ቤት ተሰብስቦ ሄደው ነበር ጥያቄ ይዞ የማህበረሰቡ ጥያቄና በዛም ጥያቄ ይዘውት የሄዱት ጥያቄ ጀነራል ታደሰ ወረደ መልስ ጽፍላቸው በደብዳቤው ላይ ወረዳ ሰብአ እንደርታ የሚል ነበርና ያንን እንዴት ሰብአ እንደርታ ይለዋል ብለው ሰብአ እንደርታ የሚለው ስም ከፍተኛ ቁጣ አስነስተዋልና በተለይ በህወሓት ካድሬዎች እና በእነሱ ተከታዮች ሚዲያዎች እነ ስታሊን ገብረስላሴ ጊዜ መጥቀስ እንችላለን። ከፍተኛ ቁጣን ያስነሳባቸው እና ይህንን ተቋርጦ ነበር ተቀጥል እና ይህንን ሰብአ እንደርታ የሚለውን ስም ምንድን ነው ይህን ያህል የሚያስቆጣቸው? ይህን ያህል የሚናደዱበት ምንድን ነው? በሰብአ እንደርታው ውስጥ ምን ስላለ እና ይሄ ሰብአ እንደርታ የሚለውን ስም ቢጻፍ ምንድን ነው ችግሩ? ለእነሱ ምንድን ነው የሚጎዳቸው? ለህዝቡስ ምንድን ነው ጥቅሙ? ይህንን እንድትመልስልኝ። እሺ አመሰግናለሁ። እንግዲህ ይሄ ቅድም ሳብራራው ከነበረው የእሱ ቀጣይ ነው። እነዚህ ሰዎች ቅድም እንዳልኩ ስልታዊና ስርዓታዊ በሆነ መንገድ የዘር ማጽዳት ወንጀል ፈጽሞብናል እና ይሄ ማለት ምን ማለት ነው? ዛሬ በየአካባቢው ስሞቻችንም ጭምር ቀይረዋል። እንደ ነግሬያለሁ እኮ እኛ በጣም በአካባቢያችን ትልልቅ ሰዎች ትልልቅ መሪዎች የነበሩበት እነ ብላታ ኃይለማርያም የቀዳማዊ ወያኔ መሪ የነበረው የበቀሉበት አካባቢ ነው። እንደምታውቀው አፄ ዮሐንስ ከመቀሌና ከተንቤን ከአጋሜ የሚወለዱ ታላቅ ንጉሳችን ናቸው። እነዚህና ሰዎች እነ ራስ መንገሻ እነ ሉል መንገሻ ከዛ ቀጥሎ እነ ራስ ወልደስላሴ እነ ስሑል ሚካኤልን ያፈራ አካባቢ ነው። እነ ራስ ሮቤል እነ ራስ ፋሬስ የሚባሉ ትልልቅ ባልጋዳዎች ተብሎ የሚጠሩ ጀግኖች ያፈራ አካባቢ እነ ገብሩ አስራት የቀርቡ ከወሰድን ብዙ አንቱታን ያገኙ ሰዎችን ያፈራ አካባቢ ነው። ነገር ግን እነዚህ ሰዎች አካባቢያችን ተፈጥሯዊ ይዘቱን እንዲለቅ ሙሉ በሙሉ የቀበሌዎቻችን ስያሜ ተቀይረዋል። የወንዞቻችን የወተራሮቻችን ስያሜ የማልቀራቸው የመንገዶች ስያሜ ሙሉ በሙሉ ከ1967 ወዲህ በመጡ የነሱ ስያሜዎች የነሱ ታጋዮች እንዲሰየሙ ተደርጓል። እርግጥ ነው ትግራይ በ17 ዓመት የትግል ውስጥ ሁሉም የትግራይ ህዝብ የተሳተፈበት ትግል ነው። የሚናቅ የጸረ ጭቆና ትግል ስለሆነ የምናከብረው ነው የሚሆነው። ነገር ግን የትግራይ ታሪክ የህወሓት ታጋዮች ታሪክ ብቻ አይደለም፣ የዘመናት የብዙ ሺህ ዓመታት ታሪክ ነውና ሌላ ይቀር እንዳልኩ ነው። ለምንድን ነው የአፄ ዮሐንስን ሐውልት በመቀሌ የራሱ በቆረቆራት ከተማ በራሱ እንግዲህ የአካባቢ ከሰብአ እንደርታ አባቶች ጋር ተመካክሮ ነው እንደምታስታውሰው የዚህ የአፄ ዮሐንስ ቤተ መንግስት ግንባታ የራሱ የሆነ ታሪክ አለውና አፄ ዮሐንስ እንኳን ቤተ መንግስቱ የገነባባት ከተማ የራሱ ከተማ ጭምር ሐውልት እንዳይሰራ የከለከሉ ሰዎች ናቸው። ምክንያቱም ከነሱ ታሪክ ውጪ ትግራይ ውስጥ ሌላ ታሪክ እንዲኖር አይፈልጉም እና የዚህ ሰብአ እንደርታ የሚለውንም እነሱ በጣም ትልቅ አካባቢ ነበር ብያለሁ። ከአገው ነው የሚጀምረው እስከ ባስኔቲ የሚደርስ ጫፍ ድረስ የሚደርስ ነው። ከዚህ አሰብ ይደርሳል። አሁን ዞኑ ተብሎ የሚጠራ አፋር አካባቢ ላይ ወደ አፋር እንዲካለል የተደረገው ድሮ እንዳው ተውላ ዓለም የሚባል ሳይፈጠር በጣም ሰፊ አካባቢ ነው። ሰው ይሄ ደግሞ
ከአክሱም ውድቀት በኋላ ስርዓትን ያቆመ አካባቢ ነው። ትግራይን አንድ ማዕከል ላይ እንድትቆይ ከዛም ኤርትራንም ጭምር ትግራይ ትግርኝ ተብሎ የትግራይ ትግርኝ ማዕከል እንጣሉ ነው የነበረው። ስለዚህ የኋላ የነበረውን ታሪክ መጥፋት መቻል አለበት። የትግራይ ታሪክ የህወሓት ታሪክ አድርገህ እንድትቀበል ወይም እንደዛ አድርጎ የሚቀበል ማህበረሰብ ለመፍጠር ትናንት ሪፈር የሚያደርገው ታሪክ እንዲኖር አይፈልጉም። ስለዚህ ይሄ ማጽዳት ባይ ክሊንሲንግ ኮስነ የዘር ማጽዳት ብለን የምንለው በብዙ መንገድ ማሳያዎች አሉትና ከስያሜ ይጀምራል። ስያሜዎችን ኦሪጂናል እነዚህ አገር በቀል የሆኑ ስያሜዎችን ከማጥፋት ይጀምራል። አንተ ፕራውድ ከምታደርግባቸው አባቶች ፊውዳሎች መሳፍንቶች ያሉ በማጣላት በማንቋሸሽ እንድታፍርባቸው ፕራውድ እንድታረግባቸው ሳይሆን እንድታፍርባቸው በማድረግ አንድ ሲባል ምን እሱ መስፍን እኮ ነው ያ በጣም ሳያፍሩ እንደዛን አገርን ያጸና ለሀገር ዋጋ የከፈለ ንጉስን እንደ ተራ ሽፍታ ነው የሚያዩት እነሱ። ሽፍታ ነው መስፍን ነው ፊውዳል ነው ጨቋኝ ነው በዝባዥ ነው ብለው በዛ ደረጃ ነው የሚያጣጡትና በቃ እነሱ ትግራይ ከነሱ በፊት የነበረ ሌጋሲ በሙሉ ማጥፋት ይፈልጋሉ። ለሰብዓ እንደርታም እንደ አንድ ትሬት አድርገው የሚቆጥሩት እነሱ ነው። አንደኛው ከ1969 ጀምሮ የጀመረ ሕንፈሽፈሽ ህወሓት ውስጥ ተፈጥሮ የነበረ የፖለቲካ ቀውስን ምክንያት ብዙ የእንደርታ ሊቃንን አጥፍተዋልና ህዝቡ ይሄ በቃ እንዲያስብ አይፈልግም። ይሄንን እንዲያስብ እንዲያስታውስ አይፈልግም። ከዚህ በፊት ደግሞ ታሪክ እንደነበረው ጀግኖች እንደነበሩት እንዲያስብ አይፈልግም። ይብን ወያኔ የሚለውን ስም እኮ እነሱ የመጀመሪያ ስያሜያቸው እኮ ተጋድሎ ሓርነት ትግራይ ተሓሓት ነበር እንጂ። እሺ ስለዚህ የሰብዓ እንደርታ የሚለውን እንደዛ ያንገሸገሻቸው ምክንያቱ አጥፍተነዋል ብለው ያሰቡት ስም ታስታውሳለህ እኮ መቀሌ ሰብዓ እንደርታ ተብሎ የሉካስ ቡድን ሲቋቋም አሰው እንግዲህ አንድን ክለብ የደጋፊዎቹ ነው ምንም እኮ ሌላ ነገር የለው። መቀለ ሰብዓ እንደርታ ነው መባል ያለበት ሲባል አይ መቀለ ከነማ ነው መባል ያለበት ብለው አሁን የጀመረ አይደለም። በቃ እንደርታ መስማት አይፈልጉም። ሰብዓ እንደርታማ ጭራሽ እንደዚሁ እንደ መርዘናቸው ነው የራስ መማቸው ነውና ምክንያቱ ማህበረሰብ የራሱ የሆነ ታሪክና ትርክት ሲኖረው በዛ ትርክት ዙሪያ ሞቢላይዝ እንደሚደረግ ያውቃሉ እነሱ። ምክንያቱም እነሱ ታውቃለህ እኮ ብዙ ተረቶች አሏቸው እነሱ በረሃ ላይ የፈጠሯቸው በቃ የተረተረት ጀግኖች እኮ አሉ። ምንም እዚህ ያው ብዙም ማለቱ ያስፈልግ እንደሆነ ሌላ ጊዜ ወስደን እናየው እንደሆነ ነው እንጂ ብዙ የነ ማርታ ታሪክ የነ ማርታ ትርክት ማርታ እንዴት ብላ ነው የሞተችው? ዘንዶ ጧት ጠላት እንዳይሰማ ብላ ድልድይ ስር ገብታ ዘንዶ ነበረ ዘንዶ አጣት እንዲህ አይነት ነገሮች ብዙ ትርክቶች ፈጥሯል። ያው አንዳንዱ እውነት ነው አንዳንዱ ተረት ነው። ስለዚህ ያ ማለት የተደራጀ የራሱ ታሪክ ያለውና የተደራጀ ትርክት ያለው ማህበረሰብ ደግሞ በትርክቱ ዙሪያ ላይ ሞቢላይዝድ ይሆናል ይታወቃል። ከመነሻው ጀምሮ የመቀሌ ሰብዓ እንደርታ እግር ኳስ ቡድንን መቀሌ ከነማ ካልተባለ ሲሉ የነበሩት ምክንያቱም እነሱ የፖለቲካ አጀንዳ አላማ አላቸው። በቃ እነሱ አጽድተዋል አጥፍተዋል እንዳታንሰራራ አድርጎም የቀጥቀጠው በአካባቢንም እንዳታስተዳደር አድርገው በአካባቢ ያለው ሪሶርስም ጭምር ኦነሮችን እነሱ ናቸው። የመቀሌ ሲሚንቶ ፋብሪካ ነው ኮኮስር በደርታ ገበሬ መሬት ላይ ተሰርቶ ሲያበቃ የደርታ ገበሬ የመሰው ሲሚንቶ ዋጋ እዚህ አዲስ አበባ ከሚሸጥበት በተወደደ ዋጋ ነው የሚገዛው እና የተረፈለት ነገር ቢኖር በሽታ ነው እንደምታውቀው የጤና ጠንቅ ነው የሆነው። የመቀለ ማን ነው የመሰው ሲሚንቶ ፋብሪካን ባለቤቶች ኦነሮች ተጠቃሚዎች እነሱ ናቸው። አፈሩንም ሲሚንቶንም ወርቁን አሁን እኮ ሰሜን ምዕራብ ኢትዮጵያ ላይ አዲያው ላይ ያደረጉ ያሉትን የወርቅ ብዝበዛን ኮስክ እኮ አካባቢ ህዝብ ተጠቃሚ አይደለም። እና ይሄንን ልጠይቅ የምትችለው ስትደራጅ እንደሆነ ያውቃሉ። የምትደራጀው ደግሞ በሆነ ትርክት ላይ ነው እና ሰብዓ እንደርታ የሚለውን ኦሬዲ አጥፍተነዋል ብለው በዚህ ማጽዳት የቅድም ያለው የዘር ማጽዳት ወንጀላቸው አንድ አካል ነው። ነገር ግን ትውልዱ የነሱ ጭቆናን አልተቀበለም። ታሪኩ መተው አልፈለገም። ትርክቱን መተው አልፈለገም። በታሪኩና በትርክቱ ዙሪያ ላይ አሁንም እየተሰባሰበ መሆኑን ሲያውቁ
እነሱ ያ ፕሮጀክት አልቋል ብሎ ያሉት ባይዘው ስራዬ ብለው እነሱ ማየት ይችላል ያሉ የትግርኛ ሚዲያዎች ኦቨርኦል 90% የነሱ ሚዲያዎች ናቸው። ሌላው ሚዲያው እነሱ አሉ ፖለቲካው ኦልሞስት 100% ነበረ። ከዛ ነው በተወሰነ ደረጃ ከ90 በላይ ኦነሮች የፖለቲካው ኦነሮች እነሱ ናቸው። ኢኮኖሚ በእነሱ ቁጥጥር ላይ ነው ያለው። ከየትኛው የትግራይ ከጫፍ ከጫፍ እስከ ጫፍ እኮ ወልቃይት ጸገዴ ላይ አንዱ የጸም መነሻ የሆነው እኮ ይሄንን እኮ ነው። ምክንያቱም ያንን ትግራዋይ የሆነው በትግራዋይነቱ አፍሮ ወይ ትግራዋይነቱን ሳይፈልገው ቀርቶ አይደለም። ማንነት እኮ ፈልገ የምትቀበለው ሳትፈልግ የምትሽረው ነገር እኮ አይደለም። ግን መሬቱን ተፈጥሮ ሀብቱን በዝብዘው በገዛ አካባቢ በገዛ ቀየው በገዛ እንዳያስተዳድር ሀብቱን ተጠቃሚ እንዳይሆን ሲያደርጉት እዛ አካባቢ ላይ ረጅም ጊዜ የቆየ ትግል ነበር። ራያም ዘሴም ነው፣ እንደርታም ዘሴም ነው፣ ተንቤን ዘሴም። እንግዲህ ይሄ ብቻ አይደለም። አንተ እንግዲህ እንደምታሳውሰው ተንቤንን ለምንድን ነው የማዕከላዊ ዞን አንድ አካል ያደረጉት? ተንቤን ራሱን የቻለ አውራጃ አልነበረም። ስልታው ላሉ ለምንድን ነው በምስራቃዊ ዞን አንድ አካል ያደረጉት? ስልታው ላሉ ወረዋና ከተማው ነው ራሱን የቻለ አውራጃ አልነበረም። ለምንድን ነው እነዛ አውራጃዎች ራሳቸውን ችሎ እንዲጠሩ ያልተፈለገው? ለምንድን ነው በመቀሌ ዙሪያ የእንደርታን በታተኑት ተንቤንን ማዕከላዊ ዞን እንዲዋጣ አደረጉት? ስልታው ላሉን ምስራቃዊ ዞን እንዲዋጣ አደረጉት? ይሄ ቅድም ያልኩት ነው። እዚያ አካባቢ የነበረ ሌጋሲ የማጥፋት አንድ አካል ስለሆነ ይህንን ደግሞ ቅድም ብያለሁ ስርዓታዊና ስልታዊ በሆነ መንገድ ይሄ ስትራክቸራል ኤንድ ሲስተሚክ ኤትኒክ ክሊንሲንግ ተፈጽሟል ብለን ስንል በዋናነት እንደርታን መሰረት አድርጎ ተንቤንን ሙሉ በሙሉ አጥፍቶታል። የክልተው ላዕሎ ኦሮ የያዘውንም አጥፍቶታል። እንግዲህ እነዚህ ለምንድን ነው ተንቤንን አውራጃ እንዲባል ያልተፈለገው? ራሱን ችሎ በዞን እንዲደራጅ ያልተፈለገው? ክልተው ላዕሎ ነው ካልክ ግልጽ ነው። ምክንያቱም ትልቅ ሌጋሲ ተንቤን ውስጥ አለ። የአፄ ዮሐንስ መነሻ፣ የአፄ ያላ መነሻ፣ የትልልቅ ነገስታት መነሻ ነው። ያ ህዝብ ያ ፕራውድ ያደርጋል። ስለዚህ አንተ ፕራውድ የምታደርገው ታሪክና ትርክት ደግሞ ካለ አንተም ያንን ሌጋሲ ማስቀጠል ትፈልጋለህ። ስለዚህ እንደዛ ሳይሆን የተደረገው እነዚህ እንደ ሽፍቶች፣ እንደ ፊውዳሎች፣ እንደ በዝባዦች ተደርጎ ትውልዱ እንዲቀበል እንዲቀበል እየሰሩበት ስለሆነ የመጡት ከዛም ቀጥሎ አሁን የሰው አንደርታ ሪቫይቭ ያደረገ አሁን ያ ትንሳኤ ሰው አንደርታ እኮ ያልነው የምን ትንሳኤ ነው ካልክ የታሪኮቻችን ትንሳኤ ነው፣ የባህሎቻችን ትንሳኤ ነው፣ የአስተዳደራዊ መዋቅሮቻችን ትንሳኤ ነው። ሁለንተናዊ ትንሳኤ ለህዝባችን ማለት ነው። ሁለንተናዊ ትንሳኤ የኢትዮጵያዊነትም ጭምር ትንሳኤ ነው። ኢቭን የእውነተኛ ትግራዋይነትም ጭምር ትንሳኤ ነው። አሁን ያለው እኛ የህወሓታዊ ትግራዋይነት አንቀበልም። በፍጹም እኛን አይመስልም፣ አናውቀውም። እጅግ በጣም ስግብግብ ነው አሁን ያለው። እጅግ በጣም ጨቋኝ፣ እጅግ በጣም ጨካኝ፣ ስለ አብሮነት ምንም የሚያውቀው ነገር የለም፣ ወራሪ ነው። ይሄ ትግራዋይነት አቢዩስ ተደርጓል። ትክክል አይደለም። እኛ የምናውቀው ትግራዋይነት አቃፊነት ነው፣ መተሳሰብን ነው፣ ስልጣኔን ነው፣ ሰፊነትን ነው። ይሄንን እኛ በአካባቢያችን ልንቀበል ነው። ስለዚህ ትንሳኤ ሰው አንደርታ ስንል ይሄ ለሌላም ጭምር ትንሳኤ ሰው አንደርታ የሚለውን ያመማቸው አጥፍተናል ብለው ያሰውትን ሌጋሲ ህይወት ዘርቱ ስላገኙት ነው። ከዛ ውጭ ግን ሲጀምር ሰው አንደርታ ወረዳም አይደለም። ቅድም ብያለሁ ኬት ስኬት እንደሚዘረጋና እነሱ ሆን ብለው ነበር አንድ ወረዳ ላይ ያደረጉት። ተንቤን እንዳልኩ ሙሉ በሙሉ ወደ ተበተኑት። ተንቤን አንድ ወረዳ ወደ ደቡባዊ ምስራቅ የተቀረው ወደ ማዕከላዊ ዞን አደረጉ። ይሄ ተንቤናዊ የሚለው ይሄ ተንቤናዊ ማንነት አካባቢው ማንነትን በጋራ እንዳያበለጽግ በዚህ በተንቤናዊነት ሰዎች እንዳይሰባሰቡ ልክ ክልተው ላዕሎን ተመሳሳይ ነው። አጋሜን በቃ አጋሜ እንዳይል ምስራቃዊ ዞን ብለው ከዛን ከዚህም በመጧቸው አካባቢዎች ገራልዳን ከእንደርታ ወስደው ክልተው ላዕሎን ሙሉ በሙሉ ውጠው እዛ በቃ አጋሜነትን አሁን አጋሜ እንዳይል ሌሎች አብሮታሉ። አጋሜ ሊል አይችልም። ምክንያቱም ሌላው እኔም ክልተው ላዕሎ ነኝ የሚል ደግሞ ሊኖር ስለሚችል አጋሜነቱን እንዲተው ሌሎች አብረህ ትጨምርበታለህ።
ለሌላው ለአክሱምም የተረፈው ነገር የለም። ሽሬ ሰሜን ምዕራብ ሙሉ አጥፍተውታል። በምዕራብ ትግራይ ወልቃይት ጸገዴ የገጠማቸው ቻለኝ የዚህ ውጤት የዚህ ያካሄዳቸው የዚህ ጨፍላቅ ያካሄዳቸው ውጤት እንጂ ሌላ አይደለም። ቀጠለ ሰሜን ምዕራብን እንዳየው ሙሉ ተፈጥሮ ሀብቱን አጥፍተው በኬሚካል ለትውልድ ተሻጋሪ የሆነ የጤና ጠንቅ ነው እየተውለት ያሉት። እንግዲህ ይህንን ጨርሼ አልሞትም ነው እንደርታ አካባቢ ላይ የተነሳው ዝዋይ እንቅስቃሴ ሙሉ በሙሉ እስኪያጠፉኝ አልጠብቅም። አንዳንዶች ምን ይላል በአካባቢ ለምን ትደራጃላችሁ ትግራይ አትሉም ወይ ይላል። ትግራይ ብለን ብንደራጅ 78 ፓርቲ እኮ ትግራይ የሚሉ ፓርቲዎች እኮ ከአረና ጀምሮ ትግራይ ስላልተባለ አይደለም። ከፋፍሎ ማህበረሰቡን ከፋፍሎ ሄደን አንተም የግድ በኖርማል በመደበኛ አካሄድ አሸንፈዋለሁ ብለህ ልትል አትችልም። እኛ ከአቅምም አንፃር ከተደራሽነትም አንፃር ከውጤታማነትም አንፃር ይሄ ስርዓት የትግራይ ጸር ነው፣ የኢትዮጵያ ጸር ነው። የመሸገው መቀሌ እንደርታ ውስጥ ነው። ስለዚህ እጅግ በጣም ወደ መሰረቱ ወደ ምሽጉ ወደ እሱ ወደ ከተመበት ቦታ ከደደቤት ወይ ከደጀና የሚጀመር ትግል ሳይሆን ከዛው እሱ ካለበት ከደጀን ቢሮ መቀሌ ውስጥ ካለው ከደጀን ቢሮ የሚጀመር ትግል ነው ይሄን ስርዓት ሊጥሎ የሚችለው የሚል ነው። ሰው አንደርታ የሚል ያንገሸገሻቸው እነሱ አቅደው ነው የሚሰሩት። ሲያቅዱ ግን አቅፎ አብረህ አንድነትን አጠናክረህ ለትግራይም ለኢትዮጵያም በሚጠቅም መንገድ ሊኖሩ አይደለም አዳክመው አጥፍተው የነሱ አሽከር ወይም ደግሞ በእነሱ በሚሉ ነገር ላይ ብቻ እንደምትመራ አድርገው ቀጥቅጠው ስለሆነ የገዙ ይሄንን ደግሞ ስትነካካባቸው ያው የወጋ ቢረሳ የተወጋ ይረሳም ነው። በአት ወንጀል ህዝባችንን ያፈጽመዋል። ይሄንን ህዝብ አንድ ቀን የተነሳለት ያጠፋናል ብለው ስለሚያስቡ ምክንያቱም ፍትህ ይረጋገጣል፣ መረጋገጡ አይቀርም። ፍትህ ይረጋገጣል። የጊዜ ጉዳይ ነው እንጂ እንዲህ ጨቆኑት በየአካባቢ ማህበረሰቡ እንዲያርገው እያሰቃዩ መኖር ስለማይችል ፍርሃትም ጭምር ነው ማለት ነው። የታሪኩ እንዳያነሳ ተረቱ እንዳያነሳ የሚያደርጋቸው አንዱ ጭንቀት ፍርሃታቸው ያመጣባቸው ጭንቀትም ጭምር ስለሆነ ነው። ደስታኔ ለምን አበዶካ ምክንያቱም ቅድም ብያለሁ ኦልሞስት 99% ሚዲያው እኮ የነሱ እኮ የአንድ አካባቢ ሰዎች እኮ ናቸው ተባለ እነሱ የተለዩ ስለሆነ እነሱ የተለየ ችሎታ ስላላቸው በምን ይሳል አያ በትግርኛ ነባለ ሐደብ ገሮ ሐደብ ጉት የሚባል እዚህ ጋር ከቢ እንዳልከው ሽሬም ሰሜን ምዕራብ ነው የሚጠሩት። ወልቃይትም ወልቃይት የሚለው አጥፍተው ምዕራብ ትግራይ ነው የሚሉት። አጋሜ የሚለው አጥፍተው ዞዋ ምብራቅ ነው የሚሉት። እንደርታ የሚለው ስም አጥፍተው ዞዋ ደቡብ ምብራቅ ነው የሚሉት። ራያ የሚለው ስም አጥፍተው ዞዋ ደቡብ ነው የሚሉት። ተንቤን እንዳልከው ከመሃል ዞን ያስገቡት አክሱም፣ አድዋ፣ ተንቤን የሚለው ስም አጥፍተው የመሃል ዞን ብለው ነው የጠሩትና ተንቤን ጭራሽም የለም በመዋቅር ከሁለት ከፍለው ነው ያጠፉትና አጠቃላይ ስሞቹ የሉም በእነሱ መዋቅር ላይ ማለት እንዳልከው ስሞቹ በሙሉ አጥፍተው ሊመጡና ይሄንን እኔ አጋሜ ነኝ ይሄ ተንቤን ነኝ እኔ እንደርታ ነኝ ምናምን ብለው ጥያቄዎች ሲመጡ አንተ ከባቢያው ይያል ነው የሚመጡት። እንዳልከው ቅድም ደግሞ ራሳቸው ደግሞ አብዛኛዎቹ ሰዎች ስናያቸው ደግሞ በአካባቢ ይቅርና በአንድ ቀበሌም ተደራጅተው በአንድ አካባቢ ተደራጅተው በመውሶ በጋብቻ በአካባቢ በጥቅም ምናምን ራሳቸው ተደራጅተው ለዚህ ለእንደርታ ብሎ ለሚያነሳ አጋሜ ብሎ ለሚያነሳ ግን ይሄ አካባቢያዊነት ነው ከባቢያዊነት ነው እያሉ ነው የሚመጡት። ግን እነሱ የተደራጁበት ነው በዛ አካባቢ እና እዚህ ላይ ላነሳል የፈለጉ አሁን ያለችው ትግራይ ብትለዋን የነሱ ካምፕ አይደለችም ወይ? ምክንያቱም ሌላ አካባቢ መጥተው በቃ እቺን አሁን ያለችው ትግራይ የነሱ ናት ማለት አይቻልም። ሌላኛው እዚህ ጥያቄ ላነሳለን ፈልገው ከነዚህ ካጠፏቸው ወይ ከደርታ ከተንቤን አካባቢ የሚባሉ አካባቢዎች ከዛ የመጣ ሰው ደግሞ አሁን የህወሓት ሊቀመንበር ሆኖ ከመራት ወይም ደግሞ አሁን ያለችው ክልል ትግራይ ከመራት በቃ ትፈርሳለች ብሎ ነው የሚያስቡና ከተንቤን ከደርታ ከምናምን የመጣ ልክ እንደ ጌታቸው ረዳ እንዳደረጉት ማለት ከሌላ አካባቢ የመጣ ህወሓትን ከመራት አሁን ያለችው ትግራይ ክልል ከመራት ትፈርሳለች ብሎ ነው የሚያስቡትና ይህንን ስነ ልቦና ከየት ያመጡት? ይህንን አያይዛ አጠራርገህ ብትገልጠው ነው ሌላኛው ጥያቄ።
ዶሮ ከዚህ ከመጨረሻው እንጀምር። ትክክል ነው። የሌላ አካባቢ ተወላጅ ትግራይን ከመራት አፍርሳታል ብለው የሚያስቡት ትክክል ፈርሳለች። የምትፈርሰው ግን የነሱ ትግራይ ነች የምትፈርሰው። እነዚህኛዋ ትግራይ ሰጥቶ የነሱ ትግራይ ፌኳ ትግራይ ነች። ሰው ሰራሽ ትግራይ ነች። ጨቋኝና ተጨቋኝ ያለባት ትግራይ ነች። የህወሓት ታሪክ ብቻ የትግራይ ታሪክ አድርጋ የተቀበለችው ፓርቲና ህዝብን የቀላቀለች ትግራይ ህዝብና ህወሓት አንድ ናቸው ብላ የምትል ከሎጂክ ያመነገጠች አንሪያሊስቲክ ትግራይ የሌላ አካባቢ ተወላጅ ከመጣ ያፈርሳታል ብሎ የሚሉት ምክንያቱም ይሄ እነሱ የሰሩት ህሊና ያለው ከነሱ ለወጣ ሰው ቢሆን ተቀባይነት የለውም። የጨቋኝ ተጨቋኝ ትርክት በምንም አይነት አምርት ይሄ የትም አያደርስም። አንዱ ጨቋኝ ሌላው ማህበረሰብ ተጨቋኝ ጨቆነ ልትኖር አትችልም። የነሱ አባልም ሆኖ ስልጣኑ ካገኘ እድሉ ካገኘ ሊያስተካክለው ይችላል። መስተካከል ነው እነሱ መፍረስ የሚሉት። ምክንያቱም የነሱ ፒኤልሲ ነች፣ የነሱ ካምፓኒ ነች፣ የነሱ በመዝበዣ ካፒታል ነች። የሚበዘብዝባት የነሱ ካፒታል ነች። እንደፈለጉ የሚያደርጓት ማለት። ስለዚህ ሌላው አያምኑትም። ማያምኑት የሰሩትን ስራ ሴራ እንደሆነ ሸፍጥ እንደሆነ ወንጀል እንደሆነ ስለሚያምኑ ስለዚህ ከነሱ ውጭ ያለው ሁሉ ያው ይረባረቡበታል። ጌታቸውን እንዳደረጉትን አይተሃል። አሁን ጀነራል ታደሰን እያደረጉ ያሉትን ማየት ይችላል። ምክንያቱም አሁን ጀነራል ታደሰ የሄደበት ያለውን አካሄድ ካየ ኦኬ ምክር ቤቱ አልፈረሰም ብላችኋል። እኔ ምክረት የሚባል የለም ነው የምለው። ጋር የሚባል ምክረት የለም። ኦልሞስት 12 አመት ያለፈው ምክር ቤት ነው። ረጅሙ እድሜው 7 አመት ተኩል ነው። አሁን 5 አመት አልፎታል። ስለዚህ ይሄንን አሜን እንኳን እንዳይደረግ ላልተወሰነ ጊዜ ወይስ ከሚቀጥለው ምርጫ ድረስ ሲቆይ እንኳን እንዳይባል ያንን አሜን አሉ ይላሉ። እሽት ነው። የሌላ አካባቢ ላይ በየክልሉ ምክር ቤት አሜን የተደረጉ የአካባቢ በየክልሉ ምክር ቤት አሜን የተደረጉ የአካባቢና የከተማ የወረዳ እና የዞን ምክር ቤቶች ናቸው ያሉት። ትግራይ ውስጥ ግን አሜን እንዳልተደረገም የክልል ምክር ቤት ደግሞ ይፈርሷል። ስለዚህ እነዚህ ጋር ያለው ይሁንና ግን ጥሩ ይሁን ጋይም ባይሆኑ እነሱ ምክር ቤቶች መቀጠል አለባቸው እንኳን እንዳይባል ያንን ሰበብ አድርጎ በአቶ ጌታቸው ጊዜ የነበሩ የአስተዳደሮችን ኃይልን ተጠቅሞ አፈረሷቸው። ጀነራል ታደሰ ደግሞ አሁን እያደረገ ያለው ኦኬ በምክር ቤት የተመረጠ የህወሓት አመራርም ካለ ይቀጥል፣ በህወሓት የተመረጠ ህወሓት ያልሆነ የለውጥ ደጋፊ ወይም የሌላ ገለልተኛ የሆነ አካልም ካለ እሱም በአይዘሴም ሎጂክ ይቀጥል። አሁን የደቡባዊ ዞን የሚባል የራያ ሙሉ በሙሉ ያለው አመራር በምክር ቤት ተቀባይነት ያገኙ ምክር ቤቱ ያጸደቀ በምክር ቤቱ አፍርሰን ህወሓት የሚፈልጋቸው ሰዎች ካልመደብን ነው። በምን ሎጂክ ኮርና ከኮር በላይ እኮ አስፈጽማል ያለው የምክር ቤት ስልጣን የምክር ቤት ነው። ምክር ቤቱ የወሰነውን ብቻ ነው ተግባራዊ የሚደረገው ነው ያለው። ኦኬ በአቶ ጌታቸው ይሄ ከሰራና በአቶ ጌታቸው ጊዜ የነበረው መዋቅር በዚህ ምክንያት ካፈራረሱት አትሊስት ጀነራል ታደሰን ይቀበላሉ። ምክንያቱም ከዚህ ኮኮርና ከኮር በላይ የሚባለውን ስራዎች ይመሩ የነበሩ ናቸው። ሰዎችን ውሳኔ ለተፈጻሚ መሆን ያለባት ካሉ እንጣሎ ዘሴም ነው፣ አድጉደም ዘሴም ነው፣ ሰሃቲ ግጀት ዘሴም ነው፣ ሳምረ ዘሴም ነው፣ ይሄ ድድባ ደረጋ አጀኔ እንደርታ ምንለው አሁን ዘሴም ነው፣ ተመሳሳይ ነው። መቀለ ውስጥ 3 ክፍለ ከተማ ተመሳሳይ ናቸው። አድነት አዳቂና ሐውልት ክፍለ ከተማ ሙሉ በምክር ቤት የተመረጡ ናቸው ያሉት። ስቲል እነዚህም ጭምር የምክር ቤት አባል ያልሆኑ ሰዎችን ከዛም እየለቃቀሙ ህገወጥ የምክር ቤት ጉባኤ አስቸኳይ ጉባኤ አድርገናል፣ አፈ ጉባኤ ቀይረን ስራ አስተዳዳሪ ቀይረናል እያሉ
ሲሰሩ ጀነራል ታደሰ አይ ይሄን ማድረግ አትችሉም፣ ትናንትና በአቶ ጌታቸው ጊዜ በምክር ቤት ያልተመረጡ አመራሮችን ይወገዱ፣ አሁን በምክር ቤት የተመረጡ የህወሓትም ይሁን የማንም ይሁን ይቀጥላሉ። በምክር ቤት የተመረጡ የሌላም የህወሓትም ባይሆኑ ይቀጥላሉ። ስለዚህ ቼክ ማድረግ ያለበት ምክር ቤት መርጧቸዋል አልመረጣቸውም የሚል ነው። ስለዚህ እነዚህ ሰዎች አሁን አቶ ማነው ጀነራል ታደሰ የሎጂክ ጥያቄ ነው ያቀረበው። በዛ መንገድም ነው ጥያቄዎች እየመለሱ ያሉት። ለምሳሌ 71 እንደርታ ተባለ ይላሉ። የወረዳ ምክር ቤት 71 እንደርታ ተብዬ ነው የምሰየመው ብሎ በምክር ቤት አጽድቆታል። ስለዚህ ጀነራል ታደሰ የምክር ቤቱ ሉዓላዊ ስልጣን ባለቤት ነው ብለዋል። ኮርና ከኮር በላይ ምክር ቤቱ ሉዓላዊ የስልጣን ባለቤት ነው ብለዋል። ስለዚህ ምክር ቤቱ ውሳኔ ምክር ቤቱ ሾማቸውን እናጸድቃለን፣ ምክር ቤቱ የቀየረው ስያሜም ካለ እንቀበላለን። ይህን ሲጽፉ ሰዎቹ ትግራይ የነሱ ፒኤልሲ አድርገው ስለሚቆጥሯት በቃ በእነሱ ቤት ሌላ አዋቂ የለም። ጭራሽ 71 እንደርታ ተብሎ በታሪክም በምንም ዶክመንትም የሌለ ጀነራል ታደሰ አምጥቶ አዲስ ታሪክ ፈጠረ፣ አዲስ ወረዳ ፈጠረ ብሎ ስታሊን ያው ስድነት ነው እንደዛ ሲያንጓጥ የነበረው እነዚህ ሰዎች በዜግነትም እኮ ኢትዮጵያውያን እኮ አይደለም። ሚዲያውን የተቆጣጠሩ ሰዎች የእነሱ ሰዎች በዜግነትም ኢትዮጵያውያን አይደለም። በኢትዮጵያ ፖለቲካ በትግራይ ፖለቲካ የሚመለከታቸውም አልነበረም። ግን እንዳልኩ ነው እነሱ ነውር የሚባል ነገር ከተውት 50 ዓመት ሞልቶታል። ነውር የሚባል ነገር ስለማያውቁ እነሱ ጋር ሲሆን ስርቆት ጽድቅ ነው። ሌላው ጋር ሲሆን ደግሞ በቃ ከነሱ ትዕዛዝ ውጭ መውጣቱ ብቻ ምክንያት ንጹህ ያለ ሌባ ብለው ይሰይሙታል። ስለዚህ ፍርሃታቸው ከምን የመነጨ ነው ካልክ የገነቡት ስርዓት የውሸት ስርዓት አርቲፊሻል ስርዓት ስለሆነ የሆነ ከሌላ አካባቢ ከመጣ ለማስተካከል ሲሞክር የገነቡትን የውሸት ትርክትም ታሪክም አጠቃላይ የዚህ ቢዝነስ ኢምፓየራቸው ስለሚፈርስባቸው ከዛ የመነጨ ስኬት ነውና ለኛ መፍረስ ሳይሆን መስተካከል ብዬ ነው የምወስደው። ለነሱ ግን ሆን ብለው የሰሩት ስህተት ስለሆነ በቃ ምክንያቱም ትግራይን ተቆጣጥረው እነሱ እስካሉ ድረስ የእነሱ ሌጋሲውን አንጥቀር ዓለም እኮ እንደዛ ብዙ አካባቢ እኮ እንደዛ ተሳክቶላቸው ግን ይሄ ትግራይ ውስጥ ሊሳካላቸው አልቻለምና ያው ዘመቻ ከፍቶበታል። አቶ ማነው ጀነራል ታደሰን እንደርታ ሰው መሆናቸው ትናንት አቶ ጌታቸውን የራያ ሰው መሆናቸው የጀነራል ጻድቃን ያጋሚ ስለነበሩ በቃ ከዛች ከነሱ አካባቢ ብቻ አይደለም ከነሱ አካባቢ ከነሱ የዘር ሐረግ እና በስጋም በጋብቻም ከነሱ ጋር የተሳሰረ ካልሆነ አድዋሚ ወለድ ጠላት ነው። ስለዚህ ፍርሃቱ ከዚህ መነጨ ነው ማለት ነው። መልካም አሁን በወቅታዊ ሁኔታ አልወጣንም። የትግራይ ወጣት ወደ ሐራ መሬት እንደ ጎርፍ እየወጣ ይገኛል። ሐራ መሬት የሚወርደው ወጣት አሁንስ እነዚህ በሳዎቹ ፖለቲከኞች እንደማይጠልፉት ምን ማረጋገጫ ይኖራል? አሁንም ጀነራሎቹ ወጣቱም አሁን ተስፋ የሚያደርገው ከነዛ ተገጥሮ ወደ ሐራ መሬት የሚመጡ አመራሮች ለምሳሌ እነ ጀነራል ወዳን ጥሩ መውሰድ እንችላለን። ሌሎችም አሉ ከፊት ለፊት ላይ ሆነው ከኋላም ከፊት ለፊት የሚመሩ ሰዎች እንዳሉ ብዙ መረጃዎች ወጣሉና አሁን ያለውን ወጣት የነሱ ጥገኛ ሆኖ መጨረሻ ላይ ትግላቸው እንደማይጠለፍ አሁን እንዳማራጭ ሐራ መሬት እንዳማራጭ እየተወሰደ ነገር ግን አሁንም እነዛ የስሳዎች በዛ በቲፒኤልኤፍ ፖለቲካ የተጠመቁ በቲፒኤልኤፍ ያደጉ ናቸው አብዛኞቹና ራሷ ቀርጻ ያመጣችው እና አሁንስ የነዚህ ወጣቶች እንደገና እንደማይጠልፉት በምን እርግጠኞች መሆን ይችላለን? ሁለተኛው ይሄን እንቅስቃሴ ስትደግፈዋል ወይ? ለትግራይ ህዝብ አማራጭ መግለጫ አናለው ይሄን እንቅስቃሴ ወጣቶች የሐራ መሬት ማለት እዚህ ላይ ሐሳብ ታካለ። አመሰግናለሁ። እንግዲህ የሐራ መሬትን ጉዳይ ከወሰድን እኔ እዛ ያለው የሰላም ሰራዊት ነው ብዬ ነው የማምነው። ወደዛ ሄደው አይ በቃ ሰራዊቱ ዘዋዊነቱን አጥቶ የአንድ ኋላ ቀር ቡድን
ጉዳይ ፈጻሚ ከሆነ እኔ እዚህ ሰራዊት አባል ሆኜ አልቀጥልም በማለቱ ምክንያት ስለዚህ የዚህ ሰራዊት አባል ሆኜ ቦጥ ተግባራቸውን አላስፈጽምም የወንጀላቸው ተባባሪም አልሆንም አካሄዳቸው ደግሞ የጦርነት ስለሆነ ነገም ትራምፕ በተሳሳተ መንገድ አላማ ወደ ሌላው ጦርነት አስገብተውኛል በተመሳሳይ መንገድ ነገም እንዲያስገቡኝ አልፈልግም ስለዚህ ሰላምን ፈልጋለሁ መኖርን ፈልጋለሁ ብሎ ሰላምን የመረጠ ግፍን የተቃወመ ሰራዊት ሶ ይሄንን ኃይል ነገ ከነጎዲያ ያው ከዛ ትግራይ ውስጥ ካሉ የትዴፍ አባላት ይዋጋል ማለት አይደለም አትሊስት ግን ይሄ ወጣት በህወሓት የተቆጣጠረው የኮርና ኮኮር በላይ የተባለው ሰራዊት አካል ተገዶ ወዳልተፈለገ ጦርነት እንዳይገባ በሰላም ወደሚኖርበት አካባቢ ነፃ መሬት ማለት በሰላም ወደሚኖርበት አካባቢ እንዴት እየተደረገ ነው ነገም አሁን የተደራጀ በትጥቅም በዩኒፎርም ያያየ ነው አይደለም የሚሉ ሰዎች አሉ እርግጥ ነው ነገ እኮ ትግራይ ሰራዊት ያስፈልጋል እሱ ብቻ ሳይሆን አብዛኛው ህወሓት አንተ ወራንተ አያይዘን ልትገልጸው ስለፈለኩ እሱ ብቻ ሳይሆን እነዚህ ጀነራሎች ይሄ ወጣት ወደዛ ወስደው መጨረሻ ላይ ከኤርትራ ጋር ጦርነት ሊገጥሙ ነው የሚያዘጋጁት ስለዚህ የአብይ አሽከር ለማድረግ ነው የትግራይን ወጣት ወደ የአብይ ሰራዊት አጥቆ ወደ ኤርትራ ለማስገባት ነው ብሎም ፕሮፓጋንዳ የሚሰሩበትም በተለይ ህወሓት አመራሮች እና ካድሬዎች አዛዦች እነሱ ናቸው የሚሉት አያይዘን ልትገልጸው ስለፈለኩ የኢትዮጵያ መንግስት እኮ ኢትዮጵያ ብዙ ህዝብ ያላት ትልቅ ሀገር ነች ከ128 ሚሊዮን በላይ ህዝብ ያላት የወታደር ችግር ያለባት ሀገር አይደለች ኢትዮጵያ መንግስትም የሰራዊት እጥረት ያለበት መንግስት አይደለም ቢፈልግ ኖሮ እነዚህ ወጣቶች እኮ ድሮ ያኔ ገና ጊዜያዊ አስተዳደሩ እንደተቋቋመ የህወሓት አካሄድ ያላማራቸው የትግራይ ወጣት ታጋዮች ያካሄድ ትክክል አይደለም ፌደራል መንግስት ይደግፈንና እኛ ይሄን አካሄድ መቀልበስ እንፈልጋለን ያሉ እኮ ወጣቶች ታጋዮች ነበሩ እኔ እንኳን ማቀው ማለት ግን የፌደራል መንግስት የትግራይ ወጣት እርስ በርሱ እንዲዋጋ ስለማይፈልግ ነገር ግን ህወሓትን ደግሞ አስገድዶ ወዳልተፈለገ ጦርነትና ግጭት እንዲያስገባውም ግን ስለሌለበት መንግስታዊ ኃላፊነቱን ነው ኢትዮጵያ መንግስት የፈጸመ ልክ እንደ አይዲፒ አድርገህ ልትቆጥረው ትችላለህ ሶ ይፈልግ ለምን እስካሁን ድረስ አልተጠቀመበት ከፈለገ ይሄንን ኃይል አደራጅቶ ህወሓት ላይ ማዝመት እኮ ይችል ነበር አሁን የህወሓት አመራሮች የሰራዊቱ መሪዎች ከሻቢያ ጋር ዛምብዚም ስምዶ በሚሉት መርሃልባ ግንኙነት የሀገር ሉዓላዊነትን በሚጥም ፕሪቶሪያ የሰላም ስምምነትን በሚጥስ መንገድ እየሄዱበት እንዳለ እንኳን እያወቀ ይሄንን ኃይል አስተባብሮ በእነዚህ ኃይሎች ላይ እንዲ መዝመት ይችላል ነበር ይሄን አላረገ ነገር ግን የትግራይ ወጣት መደራጀት ፈልጋሉ ቢያንስ ከነዚህ ሰዎች ጋር ሆኜ ወዳልተፈለገ ጦርነት መግባት አልፈልግም ከዛም ባሻገር ደግሞ ተደራጅቼ ትግራይ ነገ ከነገ ወዲያ በእነዚህ ተሳሳተ ስሌት ወዳልተፈለገ ጦርነት እንብሎ ሲል የፌደራል መንግስት ትግራይ የኢትዮጵያ አካል እንደመሆኑ አመጣን ይሄንን ኃይል የራሱ ጉዳይ ሌላው አይችልም ዜጋ ነው ወደ ተፈለገ ጦርነት መግባት አልፈልግም ትግራይና የትግራይ ህዝብን ለተጨማሪ ጦርነት እንዲዳረግም አልፈልግም አንደኛው ራሴን ነፃ ማውጣት ፈልጋለሁ ሶ ይሄ ነፃ መሬት የሚባለው በነፃነት ወደሚኖርበት አካባቢ ነው የመጣው ያለው ሁለተኛ ምናልባት ኢንኬዝ ይሄንን ኃይል የትግራይ ህዝብን ወዳልተፈለገ ጦርነት ይዞት የሚገባ ከሆነም ግን ህዝቤን የማዳን ኃላፊነት አለብኝ የታገልኩት ለህዝቤ ነውና ህዝቤን የማዳን ኃላፊነት አለብኝ መንግስት ደግሞ እየታሰበ ያለውን ጦርነት በማስቀረት ሂደት ላይ የኛ ተደራጅቶ መቆየት ጠቀሜታ ስላለው ያገዘን አንዳ መንግስት ባል አገዘ እውነት ለመናገር ከሆነ ወደ ነፃ መሬት መጥተው በቃ ከመቀመጥ የዘለለ ያደረገው ነገር የለም በትጥቅም በስልጣን ምን እንኳን አሁን ነው ቅርብ ቀናት
በዩኒፎርም በምን ተደራጅተው ያየናቸው አለ። ዋናው ዓላማ ግን እንዳልኩ አንደኛው ለነዚህ ሰዎች ነፃ ማቀበል ተገደው ጦርነት ውስጥ እንዳይገቡ ነፃ ቦታ መፍቀድ ነው። ሁለተኛ ተደራጅተን ህዝባችንን መጠበቅ አለብን፣ ስለዚህ መበታተን አንፈልግም ሲሉ ደግሞ አትሊስት አንድ ቦታ ላይ ተደራጅተው እንዲቆዩ ማድረግ ነው። ለዚህም ነው ከስያሜው ጀምሮ ይሄ የሰላም ሰራዊት ነው ያልኩ። ለዚህ ይሁንና ይህንን ኃይል ነገ ትግራይን ካልተፈለገ ጦርነት ሊያስቀራት ይችላል ወይ? የፌደራል መንግስት ሊጠቀምበት አይችልም ወይ? አሁን እዛም ደግሞ አንዳንድ ነባር ጀነራሎች አሉ እንደነው ዳንጡራ ያሉ ይባላልና መልሰው እነዚህ አይጠልፉትም ወይ? ወጣቱ ለምንድነው ራሱ በራሱ ትግሉን የማይመራው? የራሱ ትግል ለምን ራሱ አይመራው? አሁን በነዛ ላለመጠለፉ ምን ዋስትና አለ ላልከው ነገር እኔ በእርግጠኝነት ነግራለሁ። አሁን እዛ ያሉ ወጣቶች አንደኛ የሰለጠኑ ናቸው፣ ሁለተኛ ትናንት በህወሓት በተደጋጋሚ እየተካዱ ናቸው። ሌላ ብልጣብልጥ መጥቶ ለጥለፋችሁ ቤት ዝም ብሎ ሊጠለፉ የሚችሉ አይደለም። ያንን ጠለፋን እንብኝ ብለው ነው። ይሄ ማንም ጀነራል አሽከር አልሆነም፣ የማንም ቡድን ፍላጎት ማስፈጸሚያ አልሆነም ብሎ መጀመሪያ ራሳቸውን ነፃ ያወጡ ወደ ነፃ መሬት ሲሄዱ መጀመሪያ ራሳቸውን ነፃ ያወጡ ናቸው። እነዚህን ኃይሎች ሊደግፍ የሚችል ህዝባዊ የሆነ ብቻ የወጣቶችን የትግል ዓላማ ደግፎ የለውጥ ፍላጎት ደግፎ የትግራይና የትግራይ ህዝብን ወዳልተፈለገ ዳግም ጦርነት እንዳይገቡ እነዚህ ወጣቶች ለመደገፍ የሄደን ኃይል ይሄን ማድረግ ይችላል። ይሄን ማድረግ የሚችሉ ሰዎች ይሄንን ወጣት እየደገፉት ነው፣ ወጣቱም እየተቀበላቸው ነው አምናለሁ። ትናንትና ጀነራል ወዳንጥሩ የኮርና ከኮር በላይ የወሰነ ውሳኔ ሪጀክት አድርገው በዛው በኩል እኮ ብዙ የሚያገኙ ጥቅም ሉዝ አድርገው ነው። አብሮ መዝረፍ እኮ ይችላል ነበር ብቻ አይደለም። ይሄንን አልቀበልም ባለማግስት አርሚውን መምራት ቀጥል፣ ማስመራ ከሆነ ከመቀሌ ውጣ፣ ወዳንጥሩ ባይሩ ውጣ ተብሎ ነው የወጣው። እኔ ይሄ 100% ተጨባጭ ማስረጃ አለ። ውጣ ነገ እንዳታደር ተብሎ ነው ከመቀሌ ነው የወጣው። ውጣ ተብሎ ወይ አርሚውን መምራትን ቀጥል። ስለዚህ ወጣቱ የማንም ጥገኛ መሆን የለበትም። የራሱ ትግል ራሱ መምራት መቻል አለበት። ሰላማዊ ትግሉንም ወታደራዊ ትግሉንም ወጣቱ ራሱ መምራት መቻል አለበት። ድጋፍ ያለው ለውጡን በሚፈለገው መንገድ ያልመራን አካል አሁን እሱ ላይ ተስፋ ማድረግ ማለት ጥገኝነት ነው። ወጣቱ አሁን ከዛ ከኦልድ ጋርዱ ከዚህ ካለፉ ከዛ ከህወሓት ጋር ከተነካኩትም ከህወሓት ጋር ንክኪ ካላቸው ኃይሎች ጋር ነፃ የሆነ ትግል መምራት ያስፈልጋል። ምክንያቱም እኔ ሰራዊት ውስጥ እንዳልከው ራሱን በራሱ እኔ በኢትዮጵያ መንግስት በኩል ያለው ፍላጎት ቅድም ነግሬያለሁ። እንዳው ወጣቱን አልደገፈው እንጂ ከዚህም በላይ ቢያስታጥቀው ኖሮ ለምን ይሄንን ኃይል እኮ ቀጥታ ወደ ሻዕቢያ መውሰድ አያስፈልገውም ነበረ። ከሻዕቢያ ጋር ለሻዕቢያ ድጋፍ ለመስጠት ያቆበከበ ያለን የህወሓትን ኃይል እርስ በርሱ ማጥፋት ይችል ነበር፣ ግን መንግስት አላረገው ፍላጎቱም ስላልሆነ ነገር ግን እንዳልከው እንዳይጠለፍ ተብሎ የወታደራዊ ትግሉም እንዳይጠለፍ ወጣቱ ሰራዊት ራሱን መምራት መቻል አለበት። የሌሎቹ የነባር አመራሮቹ ሚና መሆን ያለበት ድጋፍ መስጠት ነው። ድጋፉን ግን ህዝባዊነታቸው ከተረጋገጠላቸው ብቻ የሚመጣ ድጋፍ መቀበል አለበት፣ ግን ራሱ መምራት መቻል አለበት ብዬ ነው የማምነው። ፖለቲካዊ ሰላማዊ ፖለቲካ ትግሉም ዘሴም አሁን ከህወሓት ጋር ንክኪ የነበራቸው ትናንት ከህወሓት ጋር ሆኖ ብዙ ጨቋኝ የነበሩ ኃይሎች አይቀየሩም ብያለሁ። ይቀየራሉ፣ ለውጥም ማምጣት ይችላሉ። ነገር ግን ለሁለት ዓመታት የተፈተኑ አሁን የእናቶ ጌታቸውን እንቅስቃሴ መውሰድ እንችላለን። 2 ዓመት ሙሉ ለውጥን ምሽክ አድርገው በልተውታል። ያው ለህዝብ ማበል ያው ለህዝብ ድጋፍን መናስ ቀርተውታል። ታንኩም ባንኩም እጃቸው ላይ ያለ አፈር የበላ ህወሓት አፈር ልሶ እንዲነሳ እና እንዲያንሰራራ ያደረገ ኃይል ወጣቱ ስቲል አሁንም በግለሰቦች ስም ላይ መንጠልጠል የለበትም። በራዕይ በፕሮግራም እና ትናንትና እድል የነበራቸው ባሳኩት ነገር ላይ በውጤት መመዘን መቻል አለበት እንጂ አሁን በስም አሁንም
ይሄ ሞብ ነው። ትናንት አዩሃናይና ተብሏል ልክ ደብረጽዮን ላይ፣ አሁንም አዩሃናይና ጌታቸው ላይ፣ አሁንም አዩሃናይና ታደሰ ወረደ ላይ መቅረት መቻል አለበት። ስለዚህ ከዓላማ ከፕሮግራም እና ከተግባራዊ ውጤት አንጻር ወጣቱ እየመዘነ ወታደራዊ ትግሉንም ፖለቲካዊ ትግሉንም መምራት መቻል አለበት። እምነቱ ማድረግ ያለበት ራሱ ላይ ነው እንጂ የሆኑ ሰዎች ፌመስ ስለሆኑ የሆኑ ሰዎች ላይ ተንጠልጥሎ ሆ ብሎ የሚሄድ ከሆነ አሁንም ትናንት የቁጥር 2 የአዩሃና ነው። ምክንያቱም ህወሓት ምንም ቢከሸን እኔ አሁን ከህወሓት ቢከሸን ምንም አይነት አመር አዲስ ጣዕም ሊኖር አይችልም። ህወሓትን እንደመገረብ አድርጌ ነው የምቆጥረውና ከህወሓት የወጡ ሰዎች አዲስ ፓርቲ መሰረት መምጣት እንኳን ደህና መጡ። ለትግራይ አንድ አማራጭ ኃይል ሆነው ይቀጥላሉ። ጥሩ ነው። የትግራይ ወጣት ግን አሁንም በስማቸው ላይ ተንተርሶ ልክ እንደ አዩሃናይና ትናንትና ደብረጽዮን ላይ ተንተርሶ ጦርነት እንደገባው ሁሉ አሁንም ለውጥ በስማቸው ላይ ተንተርሶ ትግሉን መቀጠል አለበት ብዬ አላምንም። ፕሮግራማቸው ላይ ዓላማቸው ላይ እና ተግባራዊ ውጤታማነታቸው ላይ መዝኖና ገምግሞ የራሱ ትግል ራሱ መምራት መቻል አለበት። ከማንኛውም ፓርቲ ሆኖ ሊሆን ይችላል፣ የራሱ አዲስ ፓርቲ መስርቶ ሊሆን ይችላል። ወጣቱ ግን ከአዩሃናይናና ይሄ ከዚህ ከሞቡ ከእስልም ይባላል ከሞብ አካባቢ ከመንጋዊ ደጋፊነት ወደ ምክንያታዊ ደጋፊነት መምጣት መቻል አለበት። ምክንያታዊ ደጋፊ መሆን ሲችል የትኛው ፓርቲ በየትኛው በምን ዓላማ በምን አካሄዱ ነው መቀላቀል ያለብኝ? ያሉ ፓርቲዎች ለኔ አይሆንም ካለን የራሱ እሱ የሚመስሉ ሰዎች ጋር ተሰባስቦ ትግሉን የሚመራበት ሁኔታ መምጣት መፈጠር ያለበት የሚል ማለት ነው ያለኝ ለትግራይ ወጣት። መልካም። እስኪ ወደ ሀገራዊ አጀንዳዎች አንድ ጥያቄ ልጠይቅና የኢትዮጵያ መንግስት የምክክር ኮሚሽን አቋቁሞ በኢትዮጵያ ውስጥ ያሉ ችግሮች፣ ልዩነቶች ወደ ጠረጴዛ በማምጣት ችግሮቹን መፍታት አለብን የሚል ያው ኮሚሽን አቋቁሞ የምክክር ኮሚሽን የሚል ካቋቋሙ በኋላ ያው ብዙ ስራዎች ሰርተዋል። በየክልሎቹ ስራ ሰርቶ በሁለቱም የከተማ አስተዳደሮችም አጠናቆ አሁን ወደ ትግራይ ክልል ለመግባት ስራዬን አጠናቅቄያለሁ ብሎ መግለጫ ሰጥተዋልና አሁን የትግራይ ውስጥ ያሉ ችግሮች ደግሞ ያው እንደምናውቃቸው እንግዲህ በዚህ ከጦርነት ማግስት ነው ያለነው። ይህንን ወደ ትግራይ ለመግባት ያወጣውን መግለጫ ተከትሎ አሁንም የትፔድል ደጋፊዎች ብዙ ተቃውሞ እያስነሱ ነው። እነዚህ የደርግ ስብስቦች የኛ መፍትሄ ሊሆን አይችሉም፣ የኛ ወኪል ሊሆን አይችሉም የሚል እንቅስቃሴ እያደረጉ ነው ያሉ ማለት ነው። እና እናንተ አንደኛው ይህንን ኮሚሽን ምክክር ለዚህ በኢትዮጵያ ውስጥ ያሉ ችግሮች ይፈታል ብላችሁ ታምናላችሁ? እንደ ፓርቲ የዚህ ተሳታፊ ናችሁ ወይ? ወደ ትግራይ ቢገባ ይህንን ችግር ሊፈታው ይችላል? የእናንተ አቋም የምትደግፉት ከሆነ ለምን? የምትቃወሙት ከሆነስ በምን ምክንያት የምትቃወሙ? ይህንን ጥያቄ እንድትመልስልኝ ነው የምፈልገው። ሚዩት ነው ያለው።